የአዲሱ የአማራ ፋኖ ድርጅት መሪ የመጀመሪያ መግለጫው መስጠቱ ተነገረ። በመከላከያ ተቋም ውስጥ በርካታ መኮንኖችን በማሰልጠን ስመጥር የሆኑ አመራር ለጓዶቹ አስቸኳይ ጥሪ ማቅረቡም ተሰምቷል። አርበኛ ዘመነ ካሴ ለቀጠናው ኃይሎች ጥሪ አቅርበዋል። አብይንና ቡድኑን ለማስወገድ እንተባበር ብለዋል። ከአንድነት ምስረታ በኋላ የተላለፈውን መልእክትም ይዘናል። የትግራይ ጸጥታ ቢሮ ለፍርድ ያቀረባቸው ጀነራል ጉዳይ የነጌታቸው ረዳን ቡድን አበሳጭቷል። የመቀለው ግርግር አወዛጋቢ ሆኗል። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አርበኛ ዘመነ ካሴ የቀጠናው ኃይሎች አብይ አህመድና ቡድኑን ለማስወገድ መተባበር አለባቸው ሲል ከአፋብን ምስረታ በኋላ ባስተላለፈው መልእክት ገለጸ። ለመላው የአማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለመላው ፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የጥምቀት በዓል በሰላም አደረሳችሁ አደረሰን በማለት አርበኛ ዘመነ ካሴ መልእክቱን አስተላልፈዋል። አርበኛ ዘመነ የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ በነጻነት በኩልነትና በአንድነት የሚኖሩበት ዲሞክራሲያዊ ዘመንን ማብሰር ዋና ግባችን ነው ብለዋል። ከዋናው ግባችን አንድ ጋት ርቆ አንድ ወሳኝ የግድ ቀድሞ መከናወን ያለበት መለስተኛ ግብ ነበረን ያለው የአፋብን ሊቀመንበር የአማራን ትግል መዋቅራዊ አንድነት ማረጋገጥ የሚለው ጉዳይ ከብዙ ጥረትና ጥበብ በኋላ ጥር 9 2018 ዓ.ም አሳክተናል ብለዋል። ጠላትን በብዙ አውድ አሸንፈነዋል ያለው መልእክቱ ያም ሆኖ የትግሉ ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰብሰቡ ምክንያት አብይ አህመድ እና ቡድኑ ተጨማሪ ቀናትን እድሜያቸው ላይ የጨመሩ እስከዛሬ ህዝባችን እየጨፈጨፉ መዝለቅ ችለዋል ሲል አክለዋል። የአንድነቱ ድርጅት መሪ አንድነት ሁሌም በየትኛው ሁኔታ ውስጥ በማንኛውም ወገን ይከወን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ጣፈንታ ነው። አንድነት አማራዊ አካላችን የሚያንቀሳቀስ ነፍሳችን ነው ብለዋል። አርበኛ ዘመነ የአማራ ትግል አንድ ሆኗል። ስለ ነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም ያለ ሲሆን ልዩ ልዩ ኢትዮጵያውያን ወገኖችን የሚወክሉ ልሂቃንና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ ጋራ ስዕል መፍጠር ይኖርባቸዋል ሲል ጥሪ አቅርበዋል። የቀጠናው ኃይሎች ዛሬ ስለ ቀጠናው በጥባጭ አብይ አህመድና ቡድኑ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል፣ ስለ ነገ መጠበብ ይገባቸዋል ሲልም ያሳስባል። የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል ብሏል። የአርበኛ ዘመነ መግለጫ ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታችን፣ ሴታችንና ታሪካችን እንወቅ፣ በርትተን እንጠብቅ ሲልም አክሏል። አርበኛ ዘመነ አንድነቱ እውን እንዲሆን የሰሩ አካላትን በሙሉ አመስግኗል። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ቅደም አንድነቱ ይረጋገጥ እንጂ ለኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁን ዛሬ ልባችን መዝግቦታል፣ ነገ ትውልድ ይኮራበታል ሲል አስፍሯል። በተረፈ በእንጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደ ኋላ የሚቀር ትግል የለምና በያለንበት እንበርታ፣ አሁን ሁሉም ወደ ስራ ይግባ ብሏል። የአፋብን ሊቀመንበር አርበኛ ዘመነ ካሴ የትግራይ ጸጥታ ቢሮ አስሮ ለፍርድ ያቀረባቸው ብርጋዴር ጀነራል ኖሽ ጉዳይ የነጌታቸው ረዳን ቡድን ማበሳጨቱ ተነገረ። የትግራይ ጸጥታ ኃይሎች የቀድሞ የአርሚ 15 አዛዥ ብርጋዴር ጀነራል ጎሽ ገብረን በቁጥጥር ስር መዋላቸው ይታወቃል። ማንም ሰው ከህግ በላይ አይደለም፣ ስለዚህ ታስሯል ሲሉ አንድ ከፍተኛ የሰራዊቱ አዛዥ ለቢቢሲ ተናግረዋል። የክልሉ የሰላምና ጸጥታ ቢሮ ቅዳሜ ማታ በፌስቡክ ገጹ ባወጣው መግለጫ የስነ ምግባርና ህግ ጥሰት ፈጽመዋል ባላቸው አባላት ላይ ህጋዊ እርምጃ ሲወስድ መቆየቱን አስታውቋል። ስማቸውን ይፋ ሳያደርግ አንዳንድ ወታደራዊ አመራሮች ያላቸው አካላት የወታደሩን ህግና አሰራር በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸውን ታውቋል ሲልም ከሷል። አቶ ጌታቸው ረዳ ደግሞ በኤክስ ገጻቸው ባሰፈሩት ጽሑፍ ኮማንደሩን አስራት ተቃውመዋል። ስለ ጉሽ ገብረ መታፈን ብዙ ማለት አልፈልግም፣ ስለ ማንነቱና ጀግንነቱ ሁሉም ያውቃል ብዬ አስባለሁ በማለት በጦርነቱ ወቅት የህወሓት ኃይሎች ተስፋ ቆርጠው እንዳይበተኑ በማድረግ ተአምር መስራታቸውን አስታውሰዋል። የክልሉ የሰላምና ጸጥታ ቢሮ መግለጫ
መግለጫ በተደጋጋሚ ተፈጽመዋል ያላቸው ስህተቶች ውስጣዊ ሰላምን ለማወክ መስራት፣ በወታደሮችና በአመራሩ መካከል ያለውን እምነት ለመሸርሸር መሞከርና ወታደራዊ ኃይሉ ስልጠና እንዳያደርግ እንዲሁም ተልዕኮ እንዳይዘጋጅ ማወክ እንደሆኑ ገልጿል። ብርጋዴር ጀነራል ጎሽ በትግራይ ጸጥታ ኃይሎች በቁጥጥር ስር የዋሉትም በዚህ ምክንያት እንደሆነ ተጠቅሷል። ጉዳዩ በሰራዊቱ ህገ ደንብ መሰረት በወታደራዊ ፍርድ ቤት የሚታይ ይሆናል ሲሉ የቢቢሲ ምንጭ ተናግረዋል። የክልሉ ሰላምና ጸጥታ ቢሮ በተመሳሳይ ወንጀል ውስጥ በሚሳተፉ ተጠርጣሪዎች ተጨማሪ እርምጃ እንደሚወስድ አስጠንቅቋል። በትግራይ ጦርነት ከተዋጉ የሰራዊቱ አባላት መካከል 175 የሚደርሱ አዛዦች፣ ምክትሎቻቸው፣ የሎጂስቲክስ ኦፊሰሮች የሚገኙባቸው ሲሆን አብዛኞቹ የህወሓት የቀድሞ ታጋዮች ናቸው ተብሏል። ባለፈው ዓመት ጥር ወር ላይ የትግራይ ታጣቂዎች ከፍተኛ ኮማንደሮች በፕሪቶሪያ ስምምነት የተመሰረተው የክልሉ ጊዜያዊ አስተዳደር የተጣለበትን ግዴታ እየተወጣ ስላልሆነ ለውጥ እንዲደረግበት እንዲሁም ደካማ አመራሮቹ እንዲተኩ መወሰናቸውን ባሳወቁበት ወቅት ወደ 10 የሚሆኑ ከፍተኛ አዛዦች ስብሰባ ረግጠው ወጥተዋል። ጊዜያዊ አስተዳደሩ ኃላፊነቱን ካለመወጣቱ ባሻገር ዓላማውን እንዳላሳካ፣ የህዝብን ፍላጎት እንደከዳና የውጭ ኃይሎች መጠቀሚያ እንደሆነ በመግለጽ ከሰዋል። ይህንን ተከትሎም ከትግራይ ወታደራዊ አመራሮች በተቃራኒው በመቆም የተወሰኑ ወታደሮች የራሳቸው ኃይል ሲያቋቁሙ፣ የተወሰኑት ደግሞ ከአመራርነታቸው መነሳታቸው ታውቋል። ያኔ ተነስተዋል የሚባሉት ጉሽ ገብረ መታሰራቸው ደግሞ የነጌታቸው ረዳን ቡድን ማበሳጨቱን ራሳቸው የአብይ አህመድ ጓደኛ ተናግረዋል። አቶ ጌታቸው አዲስ አበባ ሆቴሎች ላይ ተቀምጠው በትግራይ ክልል ፖለቲካ አሁንም ተጽዕኖ ፈጣሪ ሆነው ለመቀጠል እያደረጉት ያለው ማደናገር ውጤት አላስገኛቸውም። በመከላከያ ተቋም ውስጥ በርካታ መኮንኖችን በማሰልጠን ስመጥር የሆነውና ያለፉትን ዓመታት ፋኖን በመቀላቀል አስደናቂ ስራዎችን እየሰራ የሚገኘው ሻለቃ ሲሳይ ለቀድሞ ጓዶቹ አስቸኳይ ጥሪ ማቅረቡ ተነገረ። ፋኖን ያልተቀላቀል ነው እንደ አማራ አንድ ስላልሆናችሁና ወደ የት እንደምንሄድ ግራ ተጋብቶን እያላችሁ አማራን አንድ እንዲሆን ግፊት ታደርጉ የነበራችሁ የቀድሞ የመከላከያ ሰራዊት አመራሮች ጓደኞችም ዛሬ አማራ አንድ ሆኗልና ፍላጎታችሁ በመሪዎቻችን ቁርጠኝነትና ብስለት ተከናውኗልና ኑ በጋራ ታሪካችንን ጻፍ። ከዚህ በኋላ ለአማራ ለመታገል ሜዳው ምቹ፣ በሩም ክፍት ነው። አሁን የሚያስፈልገው የእያንዳንዳችን አማራዊ ቁርጠኝነትና ውሳኔ ነው ሲል ጥሪ ማቅረቡ ተነገረ። አረበኛው እኛ በመቆየታችን የልባችን መሻት ተሳክቷል ያለ ሲሆን እያነባንም ቢሆን በደስታ ተቃቅፈን እየቦረቅን ነው። አንድነታችን እንደናፈቃችሁ፣ መለያየታችን እንደሰበራችሁ፣ በጥላት አረድ በክብር ያለፋችሁ እህት ወንድሞቼ ከዘገየም ቢሆን የዛሬው ብስራት እናንተ በክብር ያለፋችሁበት ቅድስት ዓላማ ያሳካ ነውና እኛም ቃላችን አክብረን ቸነፈሩን ችለን የተሰዋችሁለትን ዓላማም ዳር እናደርሰዋለን ሲል ገልጿል። በመከላከያ ተቋም ውስጥ በርካታ መኮንኖች በማሰልጠን ስመጥር የሆነው ሻለቃ ሲሳይ በ1998 ዓ.ም ሰራዊቱን ከተቀላቀለ በኋላ አዲስ አበባ ዩኒቨርሲቲን ጨምሮ በተለያዩ የግልና የመንግስት ዩኒቨርሲቲዎች የመጀመሪያና የማስተርስ ዲግሪውን በማድረግ በብር ሜዳሊያ መመረቁ ይታወሳል። ሻለቃው በዩናይትድ ኔሽን ከ12 በላይ የስልጠና ማረጋገጫ ሰርቲፊኬት በማግኘት በጦሩ ስመጥር ጀግና መሆኑ ሲነገር ተቋሙ እስከለቀቀበት ድረስ በርካቶች ከማሰልጠና ከማስተማር ባለፈም የስርዓተ ትምህርት ጥናትና ምርምር ቡድን መሪና አካዳሚክ ዲፓርትመንት ዲን እንደነበረም ታሪኩ ያወሳል። ሻለቃ ሙላት ሲሳይ ከሻምበል ጌትነት ንጉሴ ጋር በመሆን በቀድሞ አጠራሩ ከአማራ ፋኖ በጎጃም ጋር ከተቀላቀሉ በኋላ ላለፉት ጊዜያት እጅግ አመርቂ ስራዎች ከሰራ በኋላ ለተጨማሪ ህዝባዊ ግዳጅ ወደ ትውልድ አገሩ ጎንደር ቀጠና ማምራቱም ይታወሳል። ይህ በእንዲህ እንዳለ ተጠናክሮ በቀጠለው የህልውና ተጋድሎ 4 የመቶ አለቃ ማዕረግ ያላቸውን ጨምሮ 34 የአገዛዙ ኃይሎች እርምጃ እንደተወሰደባቸው የተከዜ ክፍለ ጦር አስታወቀ። አዲሱ የአማራ ፋኖ አንድነት በታወጀ ማግስት ከፍተኛ ድሎች መመዝገብ መጀመራቸው የተነገረ ሲሆን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ነው ተከዜ ክፍለ ጦር ከጥር 8 እስከ ጥር 10 2018 ዓ.ም ለተከታታይ 3 ቀናት ካገዛዙ ጋር አድርጌዋለሁ ባለው ላስጨራሽ ተጋድሎም የላስታ ሰንሰለታማ ተራሮች ያገዛዙ ኃይል መጥፊያና የወገን ኃይል ከለላና መከታ በመሆን የብልጽግናን ወንበር አስጠባቂ ኃይል አንገት ማስደፋት ታላቅ ጀብድ ፈጽመናል ሲል የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ ቢያበይን
አስታውቋል። የአገዛዙ ኃይል በመካናይዝድ በታገዘ በመድፍ በዙ 23 አየር መቃወሚያ በሞርታር ታግዞ ነው ከላስታ ወረዳ ኩል መስክ ዙሃ አባ ኪዳነ ምሕረትና ከገነተ ማርያም ቻይና ካምፕ ቀጭን አበባ ደባይ ራስ ድረስ የአካልላ ወደ ውጊያ አድርገው እንደነበር የተነገረ ሲሆን ተከዜዎቹ በሚያውቁት መልክዓ ምድር በመውጣትና በመውረድ ድል መቀዳጀታቸውን ፋኖ መምህር ቢሆነ ቢበይን አስታውቋል። በዚህ ትንቅንቅም ታዲያ 4 የመቶ አለቃ ማዕረግ ያላቸው አመራሮች ጨምሮ 34 ያገዛዙ ኃይል እርምጃ መውሰዳቸውን ሲገልጹ ከ20 በላይ ደግሞ ጉዳት ደርሶባቸዋል ሲሉም ይፋ አድርገዋል። በተጨማሪም 21 ክላሽንኮቭ፣ 685 የደሽቃ ተተኳሽ፣ 500 የብሬን ተተኳሽ እንዲሁም 760 የክላሽ ተተኳሽ፣ 18 የእጅ ቦምብ፣ 26 የደረትና የወገብ ትጥቅ በምርኮ ማግኘታቸው ነው የህዝብ ግንኙነቱ አያይዞ የገለጸው። እንደ ህዝብ ግንኙነቱ ገለጻ ድንጋጤ ውስጥ የገባው የብርሃኑ ጁላ የብልጽግናውን በራስ ጠባቂ ሰራዊት ከፋኖ በተጨማሪ መልክዓ ምድሩም እየተዋጋኝ ነው በማለት የአማራ መሬቶችን በመድፍ በሞርታርና በዙ 23 በመደብደብ ለዘመናት ተጠብቆ የነበረውን የመኪና መድኃኔ ዓለም ጥብቅ ደንና ከአንድ አካባቢ የሚገኙ የ5 አርሶ አደር ቤቶችና ሙሉ ንብረት ማቃጠልና ማውደሙንም አስታውቋል። በመጨረሻም ለዓመታት ስናፍቅ የነበረውና ደማችን አፍሰን አጥንታችን ከስክሰን ያጸና ነው አንድ አታጋይ ድርጅት ለጠላቶቻችን የሞት ደብዳቤ ለአማራውና ለመላው ኢትዮጵያ ህዝብ የነጻነት ቁልፍ ለሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ እንኳን አደረሳችሁ አደረሰን። ይህንን ድርጅት እንደ ዓይናችን ብሌን እንድንጠብቀውና እንድንንከባከበው እንዲሁም በዱር በገደሉ እየተዋደቃችሁ እየታገላችሁ ለምትገኙ ለሁሉም የፋኖ አባላትና አመራሮች እንኳን ለከተራና ለጥምቀት በዓል አደረሳችሁ ሲል ነው የተከዜ ክፍለ ጦር ዋና አዛዥ አረበኛ ኮማንዶ ዘላለም ሲሳይ መልካም ምኞቱን የገለጸው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲልም የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ ቢያበይን መረጃውን አድርሶናል።